ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ የመስኪ ቤተሰቦች የማዳም ቅመሞች ሁላችሁም እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በጠዋቱ ቤተክርስቲያን ደርሰን ስንመጣ ያው ለካፌ አይጠፋም አይደለ? አንዷ መጣ በር ላይ እንደ ጅብራ ተገትራ ጠበቀችን። አንዷ ምላችሁ መሰለኝ የዛች ባለጌ እህት ማለት ነው። ማናት? እኔ ያረስሟንም አላውቅም እንጃ። የእህቷ ያቺ ቤዛ ናታ፣ የቤዛ እህት ማለት ነው። ከዛ ወገቧን ይዛ እህቴን ታመጣላችሁ አታመጡ ምናምን አላለችንም እንዴ? እኛ የእሷን እህት እስቲ ውዶች እናንተ ፍረዱ። እኛ አይተናታል፣ እኛ ጋር ደርሳለች። ምን እናውቃለን? ምን የምናውቀው ታሪክ አለ? የለም እኮ እኛ ምንም አናውቅም። ምንም የምናውቀው ነገር ምንም የለም ማለት ነው። ግን እሷ በጠዋቱ ሰዓት ለብሳ ሰጎርሻ መታ እህቴን የት ነው ያደረጋችኋት? ምን አይነት ጥያቄ እንደሆነ ራሱ የምር በጣም ሆዴን ይዤ ነው ይሳኩባት ማለት ነው። ማለቴ እኛ ምን እናውቃለን? የጠፉት ሁለቱም ናቸው። የኛ የእህቴን ባል ይዛ ነው የጠፋችው እህቷ አይደል እንዴ? እና ድጋሚ ዞር አመታ እኛን መጠየቅ አግባብ ነው ብላችሁ ታስባላችሁ? ጉድ ይፈላ። እኛ ምን እናውቃለን? እኛ እነዚህ ሰዎች አላገኘናቸው አላየናቸው ምንም አናውቅም። ታውቃላችሁ እናንተም እኛ ምንም እንደማናቅ ማለት ነው። እኔና ማዲ ምንም እንደማናቅ እናንተም ታውቃላችሁ አይደል ቤተሰብ? እና ታዲያ ምንድን ነው በጠዋት መጣ ሰው በሰላም አውለኝ ብሎ ነው። እኔ በሰላም አውለኝ ብዬ በስርዓት ጸሎት አድርገን ነበር የመጣ ነው ማለት ነው። ግን ስንመጣ ያው አሁን እኮ ነው 10 ደቂቃ አይሆንም ከገባም ማለት ነው። ግን እዚህ ጋር ቆማ እህቴን ምናምን እንዴ ማናት እህትሽ ምንድነሽ? እኔ ሲጀመርም እንዲህ በእንትን አይቻት አላውቅም ነበረ። ማዲ ግን የቤዚ እህት እኮ ናት ምናምን ነገር ስትለኝ እንዴ ፈልገሽ ነው የመጣሽው? ኧረ በስመ አብ ወልድ እንደምራት እንደ ውዶችዬ እውነት መደመር ፈልጋለች መሰለኝ ወደዛ ማለት ነው። እኛ ግን የምናውቀው ታሪክ የለም። ይሄም ሆነ ያ ምንም የምናውቀው ታሪክ እንደሌለ አስረግጠን ነግረናት ያው ፎክራ ነው የሄደችው ማለት እናንተ ናችሁ ምናምን ብላ ወይ እንትን ካላት መረጃ ካላት ምናምን ታቅርብ ትጠይቀን። እኛ ምንም እንትን የምንለው ነገር የለም። ምንም አይነት ነገር አላያችሁማ እናንተ ጋር ያቀረብነው ነገር የለም አይደለ እንዴ? ይሄን ፈርተን እኮ ነው ምንም ነገር ያላሳየነው ማለት ያው ምንም የለም። ግን ምንም ነገር ያላሳየነው ምንም ነገር እንትን ያላልነው እኛ ምንም ስላላረግን ነው። ምንም ነገር የምናውቀው ጉዳይ የለም። ኤቢና ቤዛ የት ጉድጓድ ይግቡ የት ይውጡ የት ይግቡ እኛ የምናውቀው ነገር የለም። ግን ያው የቀጠሮ ቀናቸው እየቀረበ ነው። እሱን ሽሽት ይሆናል በቃ የሆነ ቦታ ተደብቀው ይሆናል ብዬ ስላሰብኩኝ ነው እንጂ እኛ የምናውቀው ጉዳይ የለም። ምናልባት ይሄን ቪዲዮ የምታይ ከሆነ እህትሽን ድሮ የዛኔ ከቤት ስትወጣ ከቤት ስትወጣ ገና ሕፃን ሆና ነበረ ምሽልክ እዚህ ታፋና ታፋስር ምሽልክ እያደረጋችሁ ማሳደግ በስርዓት ቆንጥጣችሁ ማሳደግ የነበረባችሁ መጀመሪያ ነው። አሁን ብልሽት ስንት ሰው ከተበላሸ ስንት ሰው ህይወት ካበላሸች በኋላ መተሽ እህቴ አባቴ እንቧ ምን ብትይ ማንም አይሰማሽም፣ እኛ አንሰማሽም። ምክንያቱም የምናውቀው ታሪክ የለም፣ ምንም ነገር አናውቅም። በእርግጥ ልጅቷ ያው የተፈጠረው ነገር አንክድም፣ ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል። ግን አሁን እኛ እጅ ላይ የለችም፣ የት እንዳለች አናውቅም። ቡታጀራ ከተማ ውስጥ እየዞርሽ ማለት ነው ፈልጊ፣ እኛ አይመለከተንም። ምን እናውቃለን እኛ? እንዴ ጉዴ ፈላ። ምን ሆነ ነው ግን እንደዚህ መጠየቅሽ ራሱ በጣም ነው ደፋር ነሽ የምር። እኔ ግን ብሆን ማለት ነው እቺ እህት ናት ብዬ አልፈልጋትም ነበር የምር። በቃ እንደሞተች እንደተቀበረች ነገር በቃ የፈለገ እህት ትሁና። እንደዚህ አይነት እህት ደግሞ ምን ልሰራልሽ ነው? የቤተሰብሽን የአባት እናትሽን ክብራችሁ በቃ እንዳለ ፋሚሊ ምንም አይነት እንትን እኮ በቃ ምንም ለቤተሰብ ራሱ ክብር የሌላት እቺ ባለጌ የሆነች ሴት አሁን አንቺ ወገብሽን አስርሽ መተሽ እኛን መጠየቅ ነበረብሽ። በእግዚአብሔር እንደውም እኮ እኔ የምትተባበሪ ነገር ምናምን ወይኔ እቺ ልጅ እንዴ ነው አገኘቻቸው እንዴ ምናምን ብዬ ነበር የጠበቅኩት ማለት ነው። እንኳን ልትጠይቂን እንኳን የታረጋችሁ ምናምን ልትሄድ ማለት ነው። እህቴ አለ ያለችበት ቦታ አውቃለሁ ከባለቤትሽ ጋር፣ ስለዚህ ውሰጅልኝ የምትያት መስሎኝ ደስ ብሎኝ ነበረ እንደዚህ እንትን ብዬ የጠበቅኩሽ ማለት ነው። ግን አንቺ ደግሞ አንድ አይነት በስማሙ እንዴት እንዳደጋችሁ ፈጣሪ ይወቅ። እኔ አላውቅም እንዴት ምን አይነት ቤት ሰው እንዳሳደጋችሁ ማለት ነው። መጀመሪያ ላይ ግን ቪዲዮ ላይ እንዳየሁሽ ከሆነ የሆነ ማለት ኧረ አንድ ሰው እንኳን አለ እንዴ ከቤቱ ብዬ አስቤ ነበር ማለት ነው።
ዛሬ ግን እዚህ ድረስ መጥተሽ እኛን በመጠየቅሽ የሆነ አለ አይደለ በቃ እንትን አልኩኝ። አንቺም ያው ነሽ ብዬ አሰብኩሽ። ምክንያቱም እኛ እነሱ እጅ ላይ የትም ይጥፉ የጉድጓድም ይግቡ ምንም የምናውቀው ጉዳይ የለም። ካገኘናቸው ምናልባት ሰሞኑ ምናልባት ካገኘናቸው ከሰሞኑ ስልሽ ያው ቀጠሮ ምናምን ስላላቸው በዛን ሰዓት በቀጠሯቸው ሰዓት ከመጡ ያው እንግዲህ እንደምንም ብዬ ልተባበርሽ እችላለሁ። ሌላ ግን እስካሁን የምናውቀው ጉዳይ የለም። እሺ ውዴ፣ ያው ቅድምም እንዳልኩሽ ነው። ቅድምም ያው ያልኩሽን ብዬሻለሁ። አሁን እዚህ ላይ መድገም እንትን አይደለም። ስለዚህ አም ሶሪ ምንም የምናውቀው ጉዳይ የለም። እሺ የኛም የቡኩዬ አባት ነው እየጠፋው። እሺ የቡኩዬ አባትም ጠፍቷል። የዛው የህፃኑ ልጅ አባትም የማድዬ ባሏ ነው የጠፋው። የጠፋውም ደግሞ ከማን ጋር ነው? ከአንቺ እህት ጋር። ምንም ያገባን ነገር የለም። እኛ ቢጠፉም ባይጠፉም ምንም ቢሉ አናውቅም። ምክንያቱም መረጃ ካለሽ እኛ እሱ ያገቱት ልጆች ካገቱት ልጆች ጋር ተደራድራቸዋል ምናምን ብለሻል። ተደራደርን እንጂ እሺ እሱን አይተሻል እንትን ማለቱ ማለት ነው። እሱም እኮ እኛ አላመንበትም ገና አይደል እንዲያመንበት እንዴ። ከዛ በኋላ እሺ ልጆቹ ይዘው አምጥተው ለኛ ሲሰጡን እኛ እንደዚህ ቪዲዮ ካሜራ ደቅና ምናምን የሰራነው ነገር አይተሻል? ምን አለ እስቲ ካለ ይኸው ክሰሽን እንጠየቅ። ምን አለ ምን እስቲ ምን መረጃ ኖሮሽ ነው እንደዛ ተውረጉርገሽ እንደዚህ ነነነነነነ ብለሽ ሄድሽው? ምንድነው? ምን እንትን ብለሽ ነው? የምሬ ነው። ኧረ አታስቂኝ እንዴ! በስባ ምን ይመሳቅ አልፈልግም። እውነት አታስቂኝ። ሰው ይኸውልሽ በብልሃት ነው እያንዳንዱ ነገር የሚያደርገው ማለት ነው። ይሆናል አይደለ? በዘዴ በጥበብ ነው። ሴት ልጅ ደግሞ ጥበበኛ ናት ይባላል። አንቺ ምን ሆነሽ ነው እንደዚህ ምላስ ብቻ ናችሁ ነገሩ? ያቺን ምጥጥጥጥ ስትል ነበር ስትለፈልፍ ነበረ ማንም እንደማይላት ምናምን። ግን አሁንም እኛ ምንም ያልናት ነገር የለም። በእርግጥ ግን መረጃ ካለሽ እነሱ እኛ እጅ ስር እንደሆኑ አውቃለሁ ነው የምትይው አንቺ። ቤዛ እናንተ ጋር እንደሆኑ እናንተ እጅ ስር እንዳሉ አውቃለሁ ነው የምትይው ማለት ነው አንቺ። ግን እኛ ምንም የምናውቀው ጉዳይ የለም እንዴ። ምን ማዲ የምናውቀው ነገር አለ? ተናገሪ። ምን ይዘጋሻል አንቺ እንዴ? እና ምንም የምናውቀው ጉዳይ የለም እኛ። እንዳውም ማለት ነው እህትሽ የእህቴን ባል ይዛ ስለጠፋች የእህቴ ባል ነው ይዛ የጠፋችው ማለት ነው። ሰርቃን ነው የሄደችው። ሌባ ናት። እኛ እንፈልጋታለን። ካገኘሻቸው እንደውም እባክሽን ተባበሪ። እሺ እህትሽን እንኳን አንፈልጋትም። ልጁ ምናልባት ልጁ ይሁን እንትን የሚል ነገር ከሆነ እሱን ስለምንፈልገው ተባበሪን እንጂ እኛ ስለ እህትሽ ምንም የምናውቀው ጉዳይ የለም። ይኸውልሽ ሁለተኛ ቅድምም ብለንሻል። እኛ በር ላይ ድርሽ እቴና ነግረንሻል። የመጨረሻ ማለት ነው። እኔ ይኸውልሽ ይሄም ቪዲዮም ታይዋለሽ እርግጠኛ ነኝ። እያንዳንዱ ነገር እንትን ስለምትሉ ታያለሽ ብዬ አስባለሁ። ስለዚህ እኛ ስላንቺ እህት ምንም የምናውቀው ጉዳይ የለም። ምንም አናውቅም። የት ትግባ የት ትውጣ። ምናልባት ያው እንዳሉትም በረሃ ለበረሃ አቋርጠው እዛ እንትን ወይ ደላሎች ጋር ደውዪ ወይ ደግሞ እዛ አንቺን ተከትለሻቸው ሄደሽ አስቆሚያቸው። እንደውም በዚህ ብትተባበሪያቸው አይሻልም? ያው በረሃ ነው፣ ከባድ ነው። በተለይ የኛ ቤቱ ትንሽ ያው ሞላ ድንድን ስላለ በረሃውን የሚቋቋም አይመስለኝም። ስለዚህ መንገድ ላይ ከሚቀርባት እሷም ከምትሰቃይ እህትሽ ሂጂና አንቺ አግዣቸው። የምታደርጊውን ነገር መመለስም ከቻልሽ እህትሽን መልሰሽ ውሰጂ እንጂ እኛ የምናውቀው ጉዳይ የለም እያልሽ ነው። ስለዚህ አርፈሽ ቁጭ በይ እሺ፣ አርፈሽ ቁጭ በይ። እኔ ምንም የማውቀው ጉዳይ የለም። እኔም ብቻ ሳትሆን እህቴም እኔ ስለነሱ መጥፋት እኛ ምንም የምናውቀው ነገር የለም። ይኸው እነሱ እኛ ጋር ቢሆኑ እኛ እንደዚህ ዘና ብለን ምናምን ቤተክርስቲያን ሄደን ምናምን እንመጣለን እንዴ? አንመጣም። ቢያንስ እነሱን መንከባከብ አለ ምናምን፣ ቁርስ አለ፣ የሆነ ነገር አለ። ያው አለ አይደለ? እነሱ እኔን እንደዛ አይደለ የተንከባከቡኝ? የዛኔ አይተሻላ እንዴት እንዳደረጉኝ። ስለዚህ ያየሽ ያ ነገር እኛ እንትን እንል ነበር፣ እንንከባከባቸው ነበር ማለት ነው። እኛ የምናውቀው ጉዳይ የለም። የምር ነው። እስካሁን እንትን እያልኩ ነው እየሳኩ ምናምን ነው ማውራው። ይሄ የመጨረሻ ማስጠንቀቂያ ነው። ሁለተኛ በራችን ላይ ድርሽቴና ዋ ይኸውልሽ ነግሬሻለሁ። ድርሽ እንዳትይ በራችን ጋር ማለት ነው። ነግሬሻለሁ። የመጨረሻ ማስጠንቀቂያችን ነው ይሄ። ነግሬሻለሁ።
ሁለተኛ በራፋችን ላይ እንዳደርሺ። ስለ እህትሽ ምንም የምናውቀው ጉዳይ የለም። እኛ አላየንም አልሰማንም። በእርግጥ አዎ የፖሊስ እንትን ተሰጥቷቸዋል። ልጆቹ ይፈለጋሉ፣ እንፈልጋቸዋለን። የምንፈልጋቸው ግን በህግ ነው እንጂ እንደዚህ እንደነሱ እኛ እንደዚህ አይነት እንትንም አናረግም። ኧረ በስመ አብ! እንዴት ለምን ቀኝህን ሲመጣ ግራህን ድገም አይደል የሚባለው? ስለዚህ እንደዛ ነው የምናደርገው እኛ። እሺ እንትን አንልም እኛ፣ ክፉ አይደለንም። እነሱን ብድር አንመልስም። እሺ ይሄ ነገር ከገባሽ ይግባሽ፣ ካልገባሽም የራስሽ ጉዳይ። ግን ሁለተኛ እኛ በር ላይ መተሽ ምንም ነገር ስታላዘኝ ስለዛች እህትሽ እህት ብለሽም ስታወሪ እንዳልሰማሽ እኛ ጋር እንዳመጪ ነው። ይሄ ነግሬሻለሁ። እሺ የመጨረሻ ማስጠንቀቂያችን ነው። እኔ አሁን እዚህ ቪዲዮ ላይ ወጥቼ ስላወራሁኝ ነው እንጂ የኔ ብቻ ሳይሆን የማዲም ሀሳብ ነው። ድርሽ እንዳትኛ ጋር ይኸውልሽ ነግሬሻለሁ። እንዳትመጪ ነግሬሻለሁ። ያምሬን ነው። በኋላ ወርድ ከራሳችን። እሺ ለሚመጣብሽ ነገር ይኸውልሽ እጥፉን ነው ስቃይሽን ነው የምታየው። ነግሬሻለሁ። እንዳትመጪ አንቺንም እንትን ብለን ነው ወደ ፖሊስ ጣቢያ የምንወስድሽ ማለት ነው። ስለዚህ እኛ ምንም የምናውቀው ጉዳይ የለም። እህትሽን የጣልሽበት ቦታ ፈልጊ። መጀመሪያ ከቤት ስትወጣ ነበረ ይሄ ነገር ማሰብ የነበረባችሁ። ወላጅ አባት እናትሽም ምናምን አንቺንም ጭምር ወንድም ምናምንም ካላችሁ ይሄ ነገር ከመጀመሪያ ቀን ጀምሮ ቪዲዮውን ስታዩ ነበር ማስቆም የነበረባችሁ እንጂ አሁን እንደዚህ ጥልቅልቅልቅ ካለ በኋላ ወዴት ገና ይሄ ምን ይገርምሻል? ገና እዛ ዘብጥያ ወህኒ ቤት ወስጄ ወረውርልሽ አይደል እንዴ? እዛ ትገባልሽ አይደል እንዴ? የዛኔ ይኸውልሽ አሁን አላውቅም የት እንዳለች፣ ግን የዛን ቀን ማለት ነው ከጉድጓድም ቢሆን ቆፍሬ አውጥቼ ፖሊስ ጣቢያ እያንጠለጠልኩኝ ፖሊስ ጣቢያ ድረስ ወስዳታለሁ። ይሄን እርግጠኛ ሁኝ። ሌላ ነገር ማለት ነው እኛ ምንም የምናውቀው ነገር የለም። እኛ በር ላይ የመጣሽ አታላዝኝብኝ። ቴክ ኬር። ይኸውልሽ ይሄ የመጨረሻ ነው። አሁን ዝተሽ ምናምን ነው የፈለግሽው ነገር አምጪ፣ የፈለግሽው ተአምር ፍጠሪ፣ አይመለከተንም። እኛ ጋር በቂ መረጃ እስከሌለሽ ድረስ ምንም ማምጣታችን ምንም እኛ የምናውቀው ጉዳይ የለም። ምስክር ካለሽ አምጪ፣ ቪዲዮ ከሰራን አምጪ፣ አሳይን። ይሄ ያርጋችኋል በይ። በምስክር ያለ ምስክር ምንም ነገር ምንም ልታደርጊ ስለማቺ ማለት ነው። ስለዚህ እኛ አናውቅም የት እንዳለች። የጣልሽበት ቦታ ፈልጊ እህትሽን። ውዶችዬ በጠዋት መታ ስለለከፈች ነው። እሺ የሁላ ነገር ምለፈልፈው። በጣም ወዳችኋለሁ፣ አከብራችኋለሁ። ሰሞኑ እንግዲህ ያው ዛሬ ስንት ነው? 2 ቀን ነው የቀረው ቀጠሮ። የሆነ በቃ እየተፈጠረ ያለው ነገር ምናልባት አዲስ ነገር ካለ እናሳውቃችኋለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። ግን ውዶችዬ እውነት ምንም በቃ እያበረታታችሁኝ አይደለም ማለቴ ያው አለ አይደለ የተለመደው ይሄ አልልም መቼም ይገባችኋል። በሱ ተባበሩኝ። በጣም እወዳችኋለሁ።